ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ፊልም ይቅርታ ጠየቀ። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ጉዳዩን አስመልክተው መግለጫ ሰጥተዋል። በመግለጫቸውም በድርጅቱ ውስጥና በውጪ የተቀናጀ ኃይል ከጋዜጠኝነት መርሃ ውጪ የሆነ ተግባር ተፈጽሟል ብሏል። የዶክመንተሪው አዘጋጆች ያለበቂ መረጃ ማጣራት ያከናወኑት ተግባር መሆኑን ገልጸው ዝግጅቱ ከማህበራዊ ትስስር ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑንም አረጋግጧል። አቶ አማን ኢቢኤስ ቴሌቪዥን በዶክመንተሪው ምክንያት ለተፈጠረው ችግር ይቅርታ ጠይቋል። በውሸት መረጃ ተታለናል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን የኢትዮጵያን ሕዝብ ይቅርታ ጠይቋል። ከዚህም ጋር በተያያዘ ዜና 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቀረበ። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋሽ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኛለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ እና የመገናኛ ብዙሃን አንዱ ባለድርሻ የሆኑት አቶ ነብዩ በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛው ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጅ ሂልና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው የዛሬውን ሂደት ተከታትለዋል። በመጋቢት 17 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋላቸውን ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ አርብ መጋቢት 19 ያቀረበውን የጊዜ ቀጠሮ መጠየቂያ ማመልከቻ 8ቱን ተጠርጣሪዎችን በሽብር ወንጀል ጉዳይ እንደተጠረጠሩ ይገልጻል። ዘገባው የኢትዮጵያ ኢንሳይደር ነው።